ሻሎም ለኩም ሰላም ለእናንተ ይሁን የተከበራችሁ ክቡራትና ክቡራን የሳምንቱ የኦሪት ክፍል ተከታታዮች ወገኖች እንደምን አላችሁ በእግዚአብሔር እርዳታ ዛሬ የምንማረው የኦሪት ክፍል በኦሪት ዘፍጥረት ምዕራፍ 28 ቁጥር 11 እስከ ምዕራፍ 32 ቁጥር 3 የሳምንቱ የኦሪት ክፍል ፓራሻት ቫይጼ ያዕቆብ በቤርሼባ ይላል በዚህም ፓራሻ ምናያቸው ያዕቆብ አባታችን ሶስተኛው አባት መሆኑ ነው ማለት ነው በሱ ያለውን የመጀመሪያውን ሂደትና በዛም በኋላ የሚያጋጥመው እንግዲህ ከዛሬ ጀምሮ የምናነባቸው ፍጥረት ውስጥ ያሉት ማለት ነው ከኦሪት ዘጸአት እስክንደርስ ድረስ ያለው ስለ አባታችን ያዕቆብና ስለሱ ትዳር ህይወትና ያለውን ሁኔታ ይገመግማል ማለት ነው እና ስለዚህ ዛሬ የምናየው ማለት ነው ያዕቆብን ገጸ ባህሪያት ምን እንደነበረ በባለፈው ተምረናል ያዕቆብ የሸዋሊም ያዕቆብ ከድንኳኑ የሚቀመጥ እና እናቱ የምትወደው በመጨረሻም ሁለቱን የኢሳውን በረከት እንደወሰደ አንደኛ የበኩርናቱን ሁለተኛ በረከቱን እንደተቀበለና ያም ኢሳው ያዕቆብ ለመግደል በዛተበት ጊዜ ርብቃ ማለት ሁለታችሁን እንዴት ባንድ ቀን አጣለሁ በማለት ያዕቆብን ወደ ላባን ወደ ወንድሟ ቤት እንዲሄድ በማድረጓ ከዛም ይስሐቅ እንዲባርከው ሚስትም በፓዳን አራም የሚለው ቦታ ከዛ ሄዶ እንዲያገባ የምትነግረው ያዕቆብ ይህንን በመቀበል ከበርሼባ ወጥቶ ወደ ሃራን ሄደ ይላል ያም ማለት የሚያሳየን ያዕቆብ የህይወት ሁኔታ እንዴት እንግዲህ አገሪቱን ወጥቶ ለቆ ሄደ ማለት ነው አባቱ ግን የሱ ወደዛ ቦታ ሳይሄድ ኤሌዘር ለይስሐቅ ርብቃን ሚስት እንዳመጣለት እሱም በሰላም እንደተቀመጠ ያም 10 ገመሎችን ያዘ በሙሉ ወርቅ ብር በተለያዩ ነገሮችን እንደሰጠው ሀብታም እንደነበረ ያዕቆብ ግን ባዶ እጁን ወደ ሃራን እንደሄደ በዚህ በሳምንቱ ክፍል የሚገልጸው ነው ማለት ነው ይሄ ያዕቆብ በርሼባ በኢሊ ሃራን ይፍጋ በመቆመሁ ያሊንሻ ኪባ ሸምሽ ለይካ ማድኒያ መቆም ቢያስም ምሩሽታ ቢሽካ በመቆመሁ ያዕቆብ በዛ ቦታ ሄደ እዛም ቦታ አደረ እዛም ቦታ ላይ ድንጋዮች ሁሉ ተሰበሰቡና ይህ ጻድቅ ድንጋዩን ራሱን ከኔ ላይ ያደረ እያሉ ሁሉም ድንጋዮች ተጣሉ ይላል ከዛም እግዚአብሔር አምላካችን ታምራ አደረገና ያዕቆብ ማለት ሁሉም ድንጋዮች አንድ ድንጋይ እንዲሆኑ እግዚአብሔር ወሰነ ይላል ያዕቆብ በዛ ቦታ ህልምን ያህልምን ምን ነበረ ማለት መሰላሉ ከቀምጦ ነገር ግን ራሱ ወደ ሰማይ የሚደርስ ሆኖ አየ በዛን ሰዓት ያዕቆብ ህልምን አለ ያ መሰላል ለምንድን ነው የሚያገለግለው በመተለበት ጊዜ ኦሪት ምትመልስልን ማለት ነው ያ መሰላልም የእግዚአብሔር መላእክታኖች ይወጡበት ይወርዱበት ነበር ይላል መላእክታን በባለፈው ዓመት እንደተማርነው መላእክታን መሰላል አስፈልጋቸው መላእክታን ምንም ነገር አስፈልጋቸው ታዲያ ምንድነው የእግዚአብሔር መላእክታኖች ይወጡበት ይወርዱበት ነበር ይላል እንግዲህ የሰው መላእክታን መሆን ይችላል መላእክታን የሚሆንበት ምንድነው ራሱን ከቀደሰ ቅድስና ውስጥ ከገባ እግዚአብሔር አምላካችን መላእክታንን ይልክለታል ማለት ሐሳቦች ከላይ ከታች ይወጣሉ ይወርዳሉ ያም አንድ ሰው እንግዲህ እንደ ሰው የኃይሉና የጽድቅናው ሁኔታ ስለ ሰውየው የሚሐልማቸው ህልም ሁሉ ለየት ይላሉ ማለት ነው ያን ወደፊት ያለን ህልሞች እንግዲህ ከትንቢት አንደኛው ክፍል ወይም የመጀመሪያው ህልም ነው ህልም ማለት ትልቅ ነገሮችን ወደፊት የሚደረጉ ወይም ሊከሰቱ የሚችሉ በሰው ላይ የሚከሰቱ ነገሮችን የሚያሳይ ይሄ ትንቢት ትንሽ ወንድም ነው እንላለን ይህም ያዕቆብ የሚሐልመው ህልም ምንድነው ሐሳቡ በሙሉ መሬት ያዘ የተደላደለ ይህን መሬት ግን ይህን ዓለም ለዘላለማዊ አርጎ የማይቆጠር የሰማዩን አምላክ የሚከተል የእግዚአብሔር በረከትን የዓለምን በረከት የሰማዩን በረከት ወደ ዓለም ወደዚህ ምድር ወደ ምንኖርባት ለሰው ልጅ የተመቸች ለእንስሳ ለማንኛውም ነገር እንድትመች አድርጎ የእግዚአብሔርን በረከትን ወደዚህ ዓለም ያወጣ በዛ መሰላል አድርጎ ደግነት በረከት ጸጋ በረከት እንደሆነ ያዕቆብ አባታችን ከዚህ ላይ የሱላም ወይም የዚህ መሰላል ትምሳሌ እንግዲህ ደግነትና ርህራሄነት የእግዚአብሔር በረከት የሚወርድበት ቦታ
እንደሆነ ጥሩ ስራችን እያደገ ወደ ሰማይ እየበለጸገ እግዚአብሔርን እያስደሰተ ሲመጣ እግዚአብሔር ደግሞ በረከቱን ወደ ሰው ልጅ ይልካል ይላል። ከዛም በመቀጠል ሁለተኛው ታሪክ በዚህ ፓራሻ አጠር ያለው የሚያሳይ ምንድነው? ያዕቆብ ማለት ስለት ተሳለ። ያ ምንድነው ያለው? እግዚአብሔር አምላኬ ሆይ እምበላው ምግብ ከሰጠኝ፣ የምለብሰው ልብስ ከሰጠኝ፣ ወደ አባቴ ቤት በሰላም ከመለስከኝ አንተ አምላኬ ትሆናለህ ብሎ እግዚአብሔርን ይጠይቀዋል። ያ ማለት የሰው ልጅ ሶስት ነገሮች መሰረታዊ ነገሮች አሉ። ያም ምግብ፣ ልብስና ሰላምነት ካለ ሁሉም ነገር እንደዚህ ወደ ቤቱ ወደ አባቴ ቤት በመለስከኝ ካለ መጠለያ ምንለው ማለት ነው። እነዚህ ነገሮች መሰረታዊ የሰው ልጆች ፍላጎትና መሰረታዊ የሚያስፈልጉን ነገሮች ናቸው። ምግብ ያስፈልጋል፣ ልብስ ያስፈልጋል፣ መጠለያ ያስፈልጋል። ያዕቆብ ብዙ ነገሮች አልፈለገም። ሀብትም ንብረትም ምንም ነገር አልፈለገም። እግዚአብሔርን የጠየቀው እነዚህን ሶስት ነገሮች ነው። ያም ያዕቆብ መሰረታዊ ነገሮችን እንደሚፈልግ ይሄ ሶስተኛው አባታችን ከሱ አብራ ከምንፈጠረው ማለት ነው 12 ነገዶች ነገደ እስራኤል የምንለው ከያዕቆብ የሚያስተምረን ማለት ነው። እኛ ሰዎች ብዙ ነገሮችን ያስፈልገን መሰረታዊ ነገሮች ከሆነ እግዚአብሔር አምላካችን በትክክለኛ ማገልገል እንችላለን። ሌላው ለላባንም 2 ልጆች ነበሩት ይላል። እነዛ 2 ልጆችም ሊያና ራሔል ናቸው። ዛን ዘመን በነበረ ባህል መሰረት ማለት ነው ሕግና ደንብ ትልቁ ለትልቁ ትንሿ ለትንሿ ማለት እያንዳንዳቸው የሚጋቡት ማለት በዝምድና ነበር። ስለዚህ ለይስሐቅና ለርብቃ ያዕቆብና ኤሳው ተወለዱ። ለላባን ደግሞ ራሔልና ሊያ ተወለዱ። ስለዚህ ትልቁ ከትልቋ ጋር ይጋባል፣ ትንሿ ደግሞ ከትንሹ ጋር ትጋባለች። ስለዚህ ያዕቆብ የሚጋባው ከራሔል ጋር መሆኑ ነው ማለት ነው። ኤሳው የሚጋባው ደግሞ ከሊያ ጋር እንደሆነ የታቀደ ነበር። ያዕቆብ 6 ዓመት ካገለገለ በኋላ ላባን ማስቆረጥካ እመካፍልህ ደሞዝህ ምንድነው ብሎ ያዕቆብን ጠየቀው። ያዕቆብ ምንም ነገር አልፈልግም፣ የምፈልገው ራሔልን እንድትሰጠኝ ነው ብሎ ላባንን ነገረው። ምንም ችግር የለም አገልግላል። አገለገለ 7 ዓመት። 7 ዓመት ካገለገለ በኋላ ግን በጫጉላው ቀን ቀይሮ ሊያን እንደሰጠው ከዛም በኋላ ለምን እንደዚህ አረክብኝ? ለምን እኔ ለራሔል ነው እንጂ አገለግልኩት ለሊያ አይደለም ባለው ጊዜ በእኛ ባህልና ሕግና ደንብ መሰረት ትልቋ ሳትዳር ትንሿ ትዳር። ስለዚህ ከፈለክ እንደገና 7 ዓመት አገልግል ተብሎ እንዳገለገለና በመጨረሻም ሁለቱም እህታማቾች ሊያንና ራሔልን እንዳገባ እነዚህ ያዝል የሚነግረን ይህ ሶስተኛው ታሪክ ነው ማለት ነው። አራተኛው የሚነግረን ማለት ነው እንግዲህ ያዕቆብ በላባን ቤት በነበረበት ጊዜ በበጎች እንስሳቶች መብዛታቸው እያንዳንዱ መብዛት ብዙ እንደተባዛ ያዕቆብ ጥሩ እረኛ ከበትሩ ያሳቃል እንደሚባለው ማለት ያዕቆብ እግዚአብሔር አምላክ ስለፈለገው ስለባረከው የሚጠብቃቸው እንስሳቶች ሁሉ በየቀኑ ይራቡ ነበር ይላል። ስለዚህ ያዕቆብ በላባን ቤት በተቀመጠበት ጊዜ ሁሉ ማለት ካገለገለው በኋላ ማለት ሀብት ንብረቱ በዛን ሰዓትም ይተከፋፈሉ ይላል። ያዕቆብ የተወሰኑትን ወሰደ፣ ላባንም እንዲሁ አደረገ። ከዛ በኋላ ያዕቆብ ልጆቹ ተተወለዱ በኋላ ወደ አባቱ ቤት ለመመለስ ፈለገ። ቅድም እንዳልነው ወደ አባቱ ቤት በሰላም ስለመለስከኝ ከመለስከኝ ብሎ እግዚአብሔር ስለተነሳለ ማለት ነው። በዛን ሰዓትም ማለት ነው ላባን ያዕቆብን ማሳደድ ጀመረ። ያዕቆብ በጠዋት ተነስቶ ሚስቶቹን ልጆቹን ይዞ ወጣ ይላል። ከዛም አገኛቸው መንገድ ላይ እግዚአብሔርም ያስጠነቅቀዋል፣ በያዕቆብ ላይ ምንም ነገር አታድርግበት። ያዕቆብ እንግዲህ ይህንን ነገር ያደረገው ወደ አባቱ ቤት መመለስ ስለነበረበት ሐሳቡን እንደማይቀይር በተረዳ ጊዜ ላባን ልጆቹን ሁሉ ባርኮ ማለት በሰላም ወደ ብላችሁ ሸኛቸው። ከዛም
ፓርዶ ያዕቆብ በጊላድ በዛም ቦታ ጊላድ ተባለው ያዕቆብና ላባን ተለያዩ። ያዕቆብ መንገዱን ወደ ከነዓን ምድር ለመመለስ መንገዱን ቀጠለ በማለት በዚህ ሳምንቱ ክፍል ከሚዳስሳቸው ነጥቦችና የርዕሶች ውስጥ የተወሰኑት ይህን ይመስላሉ። በእግዚአብሔር እርዳታ ዛሬ የምናየው ርዕስ ማለት ነው ጠለቅ ብለን ለማየት የምንሞክረው የተወሰኑ ደቂቃዎች ላይ ማለት ነው የሰው ልጅ እንግዲህ እግዚአብሔር ከሰማይ ዘንድ የተደነገገውን ነገር ሰው በጸሎት መቀየር ይችላል የሚለው እዚህ ላይ በሳምንቱ ክፍል በበልጥ የሚያሳይ ነገር ነው። በባለፈው እንዳየነው አኮል ቢያድሽ የማይን ሁጽ ሜራት ሸማይን እግዚአብሔር ዘንድ ሁሉም በእግዚአብሔር ዘንድ ነው። ነገር ግን ጽድቅናና ጥሩ ሰው መሆን በሰው መብቱ ነው። ሰው ጥሩ መሆን ይችላል፣ መጥፎ ሊሆን ይችላል። እግዚአብሔር ከሰጠን ጸጋ በረከት ውስጥ አንደኛውና የመጀመሪያው እግዚአብሔር በዚህ ውስጥ ማይገባበት ማለት ነው ነፃ ምርጫ መሆን ነው። ስለዚህ ብዙም ጊዜ አንድ ነገር እግዚአብሔር ሲወስን ያንን ነገር የሰው ልጅ መቀየር ይችላል። እግዚአብሔር የወሰነው ወይም ከሰማይ ዘንድ የተደነገገውን ድንጋጌ መቀየር ይችላል። በባለፈው ካየናቸው ርዕሶች ለምሳሌ ኤሳው ማለት የኤሳው መጥፎ ሆኖ የመጥፎ ጸባትን እንደቀረጸና በዛ መጥፎ ባህሪያት እንደነበሩት መጥፎ ባህሪዎችን እንዴት እንዳልቻለና ችግር ውስጥ እንደወደቀ ያዕቆብ ግን ያንን ነገር ገርቶ አስተካክሎ የእግዚአብሔር ሰው እንደሆነ የራሱ ምርጫን ባስመለከተ አይተናል። አዎ ሰው መጥፎ ሊሆን ይችላል፣ ነገር ግን ያንን ነገር መቀየር ይችላል። ብዙም ጊዜ ጸሎት የዚህ ነው እንግዲህ አትፊላ ጽደካ ባቹባ ማብሪ ምትርዋ ግዘር አንዳንድ ማለት ጸሎት ጽድቅ መስጠት ወደ እግዚአብሔር መመለስ አንድ ነገር አይበለውና በሰው ላይ ተወስኖ መጥፎ ነገር ተወስኖ ከሆነ ያንን ነገር መቀየር ይቻላል ወይ የሚለው የሳምንቱ ክፍል ማለት ጠለቅ ብለን ያምን ርዕስ ምናየው ማለት ነው ሊያ ነች። ሊያ እናታችን ሊያ እንግዲህ የቅድምም እንዳየነው ያዕቆብ ያገለገለው ለራሔል መንገዱም መንገድ አይደለም። ሊያ ከያዕቆብ ጋር መጋባቷ ማለት በጣም ከባድ ነው። እዚህ ምዕራፍ 29 ላይ በኦሪታችን ምዕራፍ 29 ቁጥር 17 ላይ ምንድን ይለናል? የሊያም አይኖች አይነልም ነበር ይችላል። ያ ምንድነው የሚለው? ለላቫን ሽቴ በኖት ላቫን ሁለት ልጆች ነበሩት። ሽም ሀግዶላ ሊያ ትልቋ ስም ሊያ ይባላል። ሽም አክተና ራሔል የትንሿ ስም ራሔል ይባላል። ወይኔ ሊያ ራኮት ወራሔል ያፋት ቶአር ያፋት ማለት የሊያ አይንም አይነልም ነበር። ራሔልም ያፋት ቶአር ደስ የምትል ውበት ያላት መልከ መልካም ነበረች። ስለዚህ ሊያ ለምንድነው የአይናይም ረኮት ያለ አይኗ ደካማ ልም ነው ያለ? እንዴት ምንድነው ምን ማለት ነው ይላል ሊቃውንቶች። እዚህ የተለያዩ ሊቃውንቶች በሚነግሩበት ጊዜ የሚተረጉሙት የአይነ ልም ነው ሲባል ሴት ልጅ ማለት ጸጉሯ፣ አይኗ፣ መልኳ የራሷ ውበቷ ነው ማለት። እንደዛ ከሆነ ታዲያ ኦሪት እንዴት ይህን ነገር ማለት አይነ ልም ነች ብሎ እናታችን ሊያን ማለት እንደዚህ ማለት ይሄ በጣም ያስከፊ እንዴት እንደዚህ ልናገር ይችላል? ለሸባህ ወለግና ይላል። ይህን ነገር እሷን የሊያን ማንነት ማወደስ ማክበር ነው ወይስ መናቅና ማቃለል ነው? እንደዚህ ሲል ምን ማለት ነው ይላል ሊቃውንቶች ሲጠይቁ። ያ ምንድነው የሚሉን በእርግጥ ይላል እግዚአብሔር አምላክ በኦሪታችን ላይ እንደጻፈው በባለፈው ኖህ ማለት ነው እንስሳቶችን ወደ መርከቡ በጥፋት ውሃ በመጣበት ጊዜ የሚበሉ እንስሳቶች ከንጡ እንስሳቶች 77 ወደ መርከቧ አስገባ። ንጹህ ካልሆኑ እንስሳቶች ደግሞ
ሁለት ሁለት አስገባ ለዘር እንዲሆን ብሎ እግዚአብሔር ነግሮታል ይላል። ያ ማለት ለምንድን ንጹህ ካልሆኑ ለምን አለ አበይሞት አትخሮት አበይሞት እናን ትخሮት ለምንድን ነው እንደዚህ ያለ ማለት የነበረበት ከረከሱ እንስሳቶቹ ሁለት ሁለት ከንጹሆቹ ሰባት ሰባት ውሰድ ለምን አለ ይላል። ከረከሱ እንስሳቶች ያልተባለበት ምክንያት እግዚአብሔር አምላክ በኦሪቱ ላይ እያንዳንዱ ሰው ኦሪት ብታስተምረው የሚናገራቸው ቃላቶች ጥሩ ቃላቶች መሆን አለባቸው። አልያርጌል አዳም ለደበር ላሾን በላሾን የሰው ልጅ በሚናገራቸው ነገሮች ንጽህናን ቃላችን በንጽህና መልመድ አለበት ይላል። ያ ምንድነው ለማር ለይሻ በሁሌ ያጎ ለደበር ላሾንኪያ ከቱብ ረቤኑ ዮና ራቢ ዮና የተባለው በንጹህ ቃላት ተናገር ሲል ይላል። ንጹህ ቃላትን መጠቀም አለበት። እርኩስ ማለት ይሄ ምንድነው የረከሱ ከረከሱ ሁለት እንስሳት ማለት አይቻልም። ንጹህ ካልሆኑ በል ያንን ነገር ለማስተካከል ትንሽ ለማስተካከል እንደዚህ አትበል። ለምንድነው የሰው ልጅ ታዳ በጥሩ ቃላትን ሁሉ ጊዜ መግለጽ መናገር ያለበት ይለናል ራቤኑ ያተባለ hayab adam livhol bedvaral lashon kabol laniach lashon sheina shilkam እያንዳንዱ ሰው ሲናገር በክብር መናገር አለበት። ቃላቶቹ የተከበሩ የሚያከብሩ አለበት ማለት ነው። ዝም ጊዜ እኛ እግዚአብሔር የተመሰገነ ይሁን እኛ ወላጆች ባለቤታቸውን ራሱ በስም አይጠሩ ከከማክረበር የተነሳ አንተ አንቱ እያሉ ይጠራል። ብዙውን ጊዜ የክብር ስም ለወንድምም ለትልቅ እህትም ክብር ይሰጣል። ያ ብቻ ሳይሆን የሰው ልጅ ክብርን ይፈልጋል፣ መከባበርን ያስፈልጋል። ስለዚህ የሰው ልጅ በጥሩ ንጽህና በንጹህ ቃላቶች መናገር አለበት። ጋም ከአሸር እንኑ ምጉነ ያ ነገር ምንም እንኳን ጎደሎ ባይኖረው ሰው ልጅ ትክክለኛ መናገር አለበት። በን በድብረ ቶራ በን በሲኻት እስኪያውላ ኦሪትንም በሚማርበት ብቻ ሳይሆን ማንኛውም ነገር አፉን በሚከፍትበት ጊዜ በንጽህና ቃላቶች መጠቀም አለበት። ንጹህ ቃላቶችን መጠቀም አለበት እንጂ እርኩስ የሚለው ነገር መጠቀም የለበትም። ንጹህ ያልሆኑ ከሆነ የሚገባው ይገባዋል። ስለዚህ በዚህ ነገር አይናገር። ስለዚህ ኤኔሊያ እና መጉና በና ድቨሪም ቶራ ሽበኻል ዘካዋላ ኤንያን ላሾን ከቦድ ሁ ደረኸ ዲቡር ሲያኽ አሸር ዲብሩ ባንኬ ዳአት በድብሬ ጻኹ ንጹህ አይምሮ ትክክለኛ ጎዳና ያላቸው ሰዎች ቃላቸውን የሚናገሩት በንጽህና ነው። ስለዚህ ሊያ ለመናገር የፈለገችው ይለናል። ሊያ አይኗ ለምነው ስንል እናታችን ሊያ በጸሎት እሷ በጣም ጥሩ ስለሆነች በነዛ በዛን ሰዓት በነበረበት ወቅት ትልቂቷ ለትልቁ ትንሿ ለትንሹ ስለተባለ ሁሉ ቀን ከኤሳው ጋር ላለመጋባት የኤሳውን ስራ በምታይበት ጊዜ ሁሉ ቀን ታለቅስ ነበር። ፈጣሪ አምላክ ሆይ ምን ታረገኝ ነው? ስራው ምንድነው እያለች ትጠይቅ ነበር ይላል አቤኒሽኻ የተባለ። ለምንድነው ያኔ በመጀመሪያ ለምን አሁን አለቀሰች ይላል። በመጀመሪያ እሷ ምን ትል ነበር? ምንም ቢሆን ሰው ደንጋይ እንኳን ተወቅሮ ይፈጫል። ኤሳው መጥፎም ቢሆን እኔ አስተምረዋለሁ፣ እኔ ያረመዋለሁ፣ እኔ አስተካክለዋለሁ። ብልህ ሴት ቤቷን ትሰራለች፣ ሰነፏ ግን ታፈርሰዋለች እንደሚለው ጠቢቡ ሰለሞን።
በምሽሌ በጣም ምሳሌ ማለት ስለዚህ እስከ ወቅቱ ድረስ ምንድነው ያለች ከማን ጋር ነው የምጋባው ያለች ታስብ ነበር ስለ ኤሳው ስርዓት በፓራሻት አድራኺም ይላል በመንገድ ላይ ሰዎች የሚሉትን ትሰማ ነበር ከዛ በኋላ ስለ ያዕቆብ ማንነት መስማት ጀመረች ያዕቆብ የማን ነው ልጅ የይስሐቅና የርብቃ ታዲያ እንዴት እሱ እንደዚህ ጥሩ ሰው ሊሆን ቻለ ኤሳው እስከ አንድ ቤት አይደል የተወለደ ለምን ይሄኛው ጥሩ ደግ ሆነ ይሄኛው መጥፎ ሆነ ከመጥፎ ቦታ ቢወለድ ሳኦል ነበር ነገር ግን ከነዚህ ጻድቃን የተወለደው ኤሳው ለምን ሆነ በኋላ ቆይታ ከነሱ ቤት የተወለደ ጻድቅ ቦታ የተወለደ እነሱ አስተምረው የነሱን ፈለጋ የነሱን መንገድ አይቶ ወደ ጽድቅ ጎዳና እስካሁን ካልሄደ እኔ በጭራሽ እኔ አላረመው እሱን ማስተካከል አልችልም ብላ ሰቅሰቅ ብላ አለቀሰች ሊቃውንቶች እንደሚሉት የሰማይ መስኮቶች በሙሉ ተዘግተዋል ነገር ግን የእንባ መስኮት አልተዘጋም ኮላ ሻሪም ንኡሊም አባል ሻሬ ዲማ እናን ንኡል የእንባ መስኮት ግን አልተዘጋም ስለዚህ ሊያ ወደ እግዚአብሔር በማልቀሷ እግዚአብሔርን በመጠየቋ ምንድን ይሆን ለምን እንደዚህ ነገር ይህን ነገር ለምን እቀበላለሁ ስትል ፈጣሪን ሁሉ ቀን ትጸልይ ነበር ከመጸለያም የተነሳ አይኖቿ በእንባ ሁሉ ቀን ስለሚያነቡ አይነልም ሆነች በዛን ዘመን የነበረው ቤተሰብ ይላል የነበረው ባህል ዘመድ ከዘመድ ጋር ይጋቡ ነበር በባለፈው እንዳየ አባታችን አብርሃም ከዘመዶቼ ካገረ ሄደ ለልጄ ለይስሐቅ ሚስት አምጣልኝ ምክንያቱም በዛን ጊዜ የነበረው ከዝምድና ጋር ከዘመዶች ጋር መጋባት ምክንያቱም የሚያውቁት ሰው ባህሪውና ጸባዩ ሁኔታው አይታወቅም በዛን ሰዓት የነበረው ዘመድ ከዘመድ ይገባ ነበር ስለዚህ ትልቋ ከትልቋ ትንሹ ከትንሿ ጋር ይጋባል ተብሎ የተደነገገውን ህግና ደንብ ምንድነው ታዲያ አሁን የሊያ ማልቀስ ምን ፋይዳ ያመጣል ምን ውጤት ይሰጣል כי משפחתם ישנו מנהג שאין הצעיר מתחתן לפני המבוגר אם כן ודאי ייקח מבוגר את המבוגרת ממילא גורל לנשא עשר ስለዚህ እሷ ዓላማ የሊያ እድል ምን ነበረ ከትልቁ ከኤሳው ጋር መጋባት ያ ከሆነ ህጉ ደንብ ከሆነ ምን አደርጋለሁ ብላ ሊያ ዝም አለች אפילו חרב חדה מונחת על צווארו של האדם אל תתייאש מפורענות አንድ ሰው ራሱ ትልቅ ሰይፍ ካንገቱ ላይ አስቀምጠው እንገላለን ቢሉት ፈጣሪን ከመለመን ወደ ኋላ ይበላል ያ ማለት ነው አትፊላ ወጽደካ ወትሹባ ማብሪም ተዋግዛ በሮሽ ሐሸና በዮም ኪፑር ብዙን ጊዜ የሰው ህይወት አንድ ወጥ አይደለም ችግሮች በሚመጡበት ጊዜ ሰው በሚታመምበት ጊዜ ለፈጣሪ እንጸልያለን ለምን እግዚአብሔር ሰው ከፈለገ እግዚአብሔርን ይቀርባል ስለዚህ ሊያ ምን አደረገች በዚህ ጸሎቷ ማሳሂሽ በሹት ለሽሙአ ከዞከ ይሄ ነገር ካለ ሌላው ምንድነው ምንለው የነበረኛ ማላሶት ምን ማድረግ እንችላለን እግዚአብሔር ይወሰነው ሎ ሊያ ሎካ ሊያ እንደዛላለች ሊያ ያዳይት ጎደለ ኮአክ ስለትፊላ ለሻኖት ግዝራ ሎ ልቀበል ተጎራል ከሙቫን ሜላ እድለ ፈንታ ይሄ ነው ምን አረጋለሁ ብላ አልተቀበለች የጸሎትን ዓላማ
የጸሎትን ኃይል ስላወቀች ወደ ፈጣሪ ትጸልይ ነበር ፈጣሪን ታስቸግር ነበር לא הרימה ידיים ולא התייאשה אלא התפללה להשם לשנות את תוכנותיו የእግዚአብሔርን ፕሮግራም ቀየረ እግዚአብሔርን ምን አለችው እኔ ከዚህ መጥፎ ሰው ጋር አልገባም ስለዚህ እግዚአብሔርን ሁሉ ቀን ትጸልይ ነበር ፈጣሪ አምላክም በእውነት ጸሎቷን ሰምቶ ወይታ ቦኻድ מאוד שנשארו יוסניה ליה ራኮት አይኑ ዳአት ይትበለል ነው ስለዚህ ሊያ በትክክለኛ ፈጣሪን ብዙም ባዎችን በማንባት ማለት ነው ፈጣሪን ጠየቀ እግዚአብሔር አምላክ ምን ታረገኝ ብላ ፈጣሪን አምላክን ጠየቀ ከዛ እግዚአብሔር አምላክ ፕሮግራሙን እዚህ እንደምናየው ሊያ ידעו ליה שאין כזה דבר תמורה בלתי משתנה. היא תעשה מה שהיא יכולה והשם בשמיים יחליט מה שיחליט. ליה ዝም አለች እኔ ጸሎት መጸለይ አለብኝ እግዚአብሔር ውሳኔውን ለስተዋለሁ ብላ ጸለየች በበዞክ ሎቅራክ ጸድቃ ያዕቆብ ለካኸት ወጣ ስለዚህ ሊያን በመጨረሻ ያዕቆብ ወሰዳት ከያዕቆብ ጋር ተጋባች የፈለገችውን አገኘች እንዲያውም ይላል ለማረካ ይላል ለምንድነው አይናይም ሸላ የሷይን የሊያይን ራኮት ያለም አይነልም ነበረች ራኮት ሚሉትን ሊቃውንቶች የሚያለው አሩኮት ረጅም ነበር አለፋስ አለፍ የሚሉ ቃል አሰረ አሩኮት ማለት ረጅም ነበር ሊያ ፈጣሪ አምላክ ጸሎቷን ስለሰማ አብዛኛውን የሕዝብ እስራኤል ነገዶች የመጡት ከሊያ ሊያ 7 ልጆችን ወለደች የመጀመሪያውን ሮቬን ለምንድነው ሮቬን እንዳለች ከዛ ሽሞን ከዛ ሌዊ ከዛ ይሁዳ ከዛ ይሳስካር ከዛ ዛብሎን ከዛ ዲና እነዚህም ሁሉ እግዚአብሔር የሰጣት ለእያንዳንዱ ስም ሁሉ ትርጉምና ተምሳሌ ሰጠችው ያዕቆብ ሊያን ለያዕቆብ ሀቤት ራሔልን ነው የወደደ ያዕቆብ ነገር ግን የሊያ ጸሎት ሕዝብ እስራኤል አብዛኛው የእስራኤል ሕዝብ ከሷ አብራክ እንዲወጣ ስለዚህ በህይወታችን ላይ እግዚአብሔር አምላክ የሰጠን ኃይል ምንድነው ጸሎት ዝም ብሎ የሚጸለይ ብቻ ብዙ ሊቃውንቶች በዚህ ሳምንት ወርት ክፍል ላይ የሚጠይቁን ይነግሩን የሚያስተምሩን የጸሎትን ኃይልና ሰው እግዚአብሔር ይወስኖ ይልኛል እንግዲህ ምን ላደርግ ብሎ ተስፋ መቁረጥ የለም ፈጣሪም ሁሉ ቀን መጸለይ አለበት አልሺህ አካዶሽ የተባለው እንዲህ ይላል ሊያ ሀቴባ ሸርሁ የሷ ማለት የሷ ኃይል ማለት የሊያ ጭራሽ ምንም ነገር በምንም ታምር ከያዕቆብ ጋር ልትጋባ አትችልም ነበር እንደሆኑ እንደ ሁኔታው አትጋባም አንደኛ የዛ ያለው ህግ ምንድነው ይላል አንደኛው ህግ አቴባሽ ኒርማዝ ክቫር ያይታክታና ሩያ ለያዕቆብ ትንሿ ለትንሿ ትልቋ ለትልቋ ነው አንደኛው ማህሮ የነበረው በዛ ላይ የነበረው ህግና ደንብ ማለት ሁለተኛው ራሔል በጣም ደስ የምትልና የተዋበች ነበረች ስለዚህ ራሔል ነው የሚፈልገው ያዕቆብ ለምን ታዲያ ብዙ ጥያቄዎች አሉ ለምን ራሔልን ያዕቆብ ፈለገ በመልክ ነው እንደሚሄድ ከዛውስ መልክ አይደለም አባቱ የፈለገው ይስሐቅ እንዳየነው ሐሰት ደግነት ነው የፈለገ ያዕቆብ ለምን መልክ ፈለገ ይላል ያዕቆብ ጻድቅ ነው
ታዲያ በመልክ ለምን ሄደ? ያዕቆብ የፈራው አይነ ልም ስለሆነች ምናልባት እንደ አባቴ ልትታወር ትችላለች። ስለዚህ አፍራቻ ነበረው ይላል አባርባኔል የተባለው ሊቅ ማለት ነው። ያፍራቻ ነበረው። ስለዚህ ከሊያ ጋር መጋባት አልፈለገም። ነገር ግን በኦሪታችን ላይ እንደምናየው ያዕቆብም ራሔልን የበለጠ ይወዳት ነበር ነው የሚለው። ሊያን አይወዳትም አይደል? ይወዳት ነበር፣ ግን አብልጦም ይወዳት ራሔል። ስለዚህ ይላል ምንም በምንም ታምር ያዕቆብ ራሔልን ስለሚወድ ከሊያ ጋር መጋባት ምንም ውሳኔ አልነበር። ምክንያቱም የሚወዳት ራሔልን። ሌላው ለማገልገል የፈለገው ለራሔል ነው፣ ለሊያ ለማገልገል አልፈለገም። እነዚህ ሁሉ ከአንድ ላይ ተጨምቀው ይላል ምንም ቢሆን ለሊያ ያዕቆብን የማግባት ምንም ነገር መፍትሄ አልነበር። ነገር ግን እግዚአብሔር አምላክ እሱን በእውነት ከጸለዩ እሱን በደንብ ከለመኑ የማይሆነውን ነገር እንዲሆን ያደርጋል፣ ያልነበረውን ነገር እንዲደረግ ያደርጋል። ዘኮ ሀትፊላ የኮ የጸሎት ኃይል ይሄ ነው። ሽሎይ ሸነትኻ ኢንኪ አዳም ቅድም ሀያ ኦመር ኪያህን ከኤሎሄኑ ኮል አሸር ይቅርኡ በእምነት እግዚአብሔርን በእውነት የሚጠሩት የሚጸልዩ ሁሉ የታመመው ግዞት የተቀመጠው ሲድን እናያለን። ደሃ የነበረው ሀብታም ሲሆን እናያለን። እግዚአብሔር አምላካችን ሲቀያይረው ዓለምን ሲፈውሰው እናያለን። ያ ማለት የሰው ልጅ የተሰጠው ኃይል ብርታት ጸሎት። ስለዚህ ጸሎት የእግዚአብሔር ጋር የምንገናኝበት ድልድይ፣ ራሳችን አስተካክለን ፈጣሪን የምንጠይቅበት አሮኮት ይላል። ለምንድነው ሊያ ከሌሎቹ እናቶች በጣም ትልቅ ነበር? መሺያህ ቤን ዮሴፍ ይላል። መሲሁ ዮሴፍ ዘመን መሲሁ መሺያህ ቤን ዳዊት የንጉስ ዳዊት የሚመጣው ከሊያ ነው፣ ይሁዳ ነው። ከይሁዳ ዘር ከዳዊት ዘር የሚመጣው መሲሁ የዘላለም እግዚአብሔር አምላክ ክህነትንና ንግስናን የሰጠው ከማን ነው? ከይሁዳ ነገር ከሊያ የሚመጣ ልጅ። ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆነ። ያ ማለት ብዙም ጊዜ አንድ ሰው በባለፈውም እንዳየነው አሁንም እናየው ፈጣሪ የሰጠን ጸጋ በረከት ያቀናጀን ጸሎት መጸለይ ራሳችን ተወስኗል ተብሎ በፈጣሪ እንኳን ሰው ነውና ፈጣሪ ወሰነውን መቀየር ይቻላል። ዘኳኸት ፊና። ስለዚህ ጸሎት መጸለይ ማለት ነው። ጸሎት መጸለይ እግዚአብሔር አምላካችን ከሱ መጠየቅ ሁሉን ነገር እንድናሟላልን ይሁን። ስለዚህ ምን ይላል? መሺያህ ቤን ዮሴፍ ሀያ ሚንሂግ ዝማን ቀጻር መሺያህ ቤን ዳዊድ ይምሎክ ለዓለም በኢድ። የመሲሁ በሚመጣበት ጊዜ ግን ለዘላለም ነው። ያ የመጣው ከማን ነው ይላል? ከሊያ የሚመጣው ከሊያ የተመሰረተው ያ ከእናታችን ሊያ የመጣው ህብረተሰብ አብዛኛውን የተፈጠረው ከዚህ ከጸሎት። ስለዚህ አይናይም ራኮት ሚላል አይን ይላሉ። አይን እግዚአብሔር ከሚሰጠው በረከት ሎታትሩ አኸሬ ለበብከም አኸሬነ አይንና ልብ ሁለቱ አንድ ላይ መሄድ ነው። አይን የደስታ መግለጫ፣ አይን የበረከት መመንጫ። የሰው ልጅ መልክን ያህል እግዚአብሔር ግን ልብን ያህል እግዚአብሔር አምላካችን የተሰበረውን ልብ ያቃናል። ምስኪኗን ልጅ የሌላትንም ልጅ ያላት ያደርጋል። ያ የሚያደርገው ምንድነው? በፍጹም ልባችን፣ በፍጹም አይምሮአችን፣ በፍጹም ነፍሳችን ፈጣሪን በእውነት ከጠየቅነ ይህን ነገር ማለት። ስለዚህ የእስራኤል በባለፈው እንደተባረከው ማለት አኮልኮል ያዕቆብ
ያደይ ይሳብለት ድምጽህ ያዕቆብን ይመስላል ነገር ግን እጅ ሰውነትህ ኤሳውን ይመስላል ድምጽ ጸሎት ሕዝበ እስራኤል ሀገር በዚች በተቀደሰች ሀገራችን የተለያዩ እስካሁን ያየናቸው ጦርነቶች ሁሉ ጠላቶቻችን ሁሉ ያሸነፍነው ፈጣሪ አምላክ የባረከን በጸሎት ስለዚህ ሁሉ ቀንኛ ራሳችን ጸሎት ስንጸልይ በማንኛውም ነገር ጸሎትን ማስቀደም ያስፈልጋል እግዚአብሔር አምላካችን ጸሎታችን ይስማልና በረከቱን ይስጠን ሀገራችን ሰላም በሰሜን በደቡብ በምስራቅ በምዕራብ በሙሉ ሀገራችን ዳር ደንበሯን ይጠብቅልና ከውጭ ያሉ ወገኖቻችን በሰላም ወደ እስራኤል ሀገር ገብተው በዚች ሀገር በሰላም እንዲኖሩ እግዚአብሔር ፈቃድ ይሁን የታመሙት ምሕረትን ይስጥልና ለሞቱት ደግሞ ነፍሳቸውን ይማር በሚቀጥለው በሌላ ርዕስ እስክንገናኝ ድረስ መልካም ነው ሸባት ሻሎም ቦራህ ሻሎም